በጣም የሚደንቀው ይህ ሕልቃና የተባለ ሰው ግን ለዚች ሚስቱ ያደርግ የነበረው እንክብካቤ በእንደዚህ አይነት ፈተና ውስጥ ላሉ ትዳሮች ባለትዳሮች ትልቅ ምሳሌ የሚሆን ነው። ሕልቃና የትዳር ዓላማ ልጅ ብቻ እንዳልሆነ የሚያሳይ ድንቅ ንግግርን ተናግሯል። እሱ ምንድነው? ሚስቱ እጅግ ባለቀሰች ባዘነች ጊዜ እንዲህ ይላት ነበር፣ ሃና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ለምን ያዝናል? ከ10 ልጆች እኔ አልበልጥብሽምን? እያለ ሚስቱን ያጽናና ነበር። በጣም የሚደንቅ ንግግር ነው። ከ10 ልጆች እኔ አልበልጥብሽም ወይ እያለ ሚስቱ ሃናን ያጽናናት ነበር። አንደኛ ሳሙኤል ምዕራፍ 1 ቁጥር 8 ላይ የምናገኘው ቃል ነው። ሙሉ ታሪኩን እዚሁ ምዕራፍ 1 ላይ ነው የምናገኘው። በጣም የሚገርመው የዚህን ባል ንግግር ስንወስድ ልጅ ያለማግኘታቸው ምክንያት የታወቀ ነው። ምክንያቱም እሱ መውለድ ይችላል። መውለድ ያልቻለችው እሷ እንደሆነች ተረጋግጧል፣ ታውቋል። ይህ በሆነበት ሁኔታ እሷን ልጅ ያልወለደችበት ምክንያት የእርሷ መካንነት እንደሆነ እያሳሰበ ልጅ የማጣት ስሜቷ ላይ ሌላ የህመም ስሜት አልጨመረባትም። ይልቁንም